እሺ ዶክ የልብስ ከታጠበ በኋላ ሲሰጣ አብዛኛው ጊዜ ተገልብጦ ነው የሚሰጠው እና ሊወድቅ ይችላል፣ ሳር ሊወድቃል ምናምን ነገር ያ ከተራገፈ በኋላ እንደገና ተመልሶ ይሰጣል። ይሄ ነገር ችግር አለው አይደል? ደፍነትሊ ችግር አለው። ግን ሰው ብዙ ጊዜ ልብ ስለማይለው ችግሩ ከተፈጠረ በኋላ እኛ ስንነግራቸው ነው የሚረዳው። ያ ነገር ምንድን ነው? ስፔሻሊ ልብሳችን ወድቆ ስፔሻሊ ይሄ ሳር ያለበት ቦታ ላይ ሲወድቅ የሆነች ዝንብ አለች፣ እንቁላል ልብሱ ላይ ትጥላለች። ሳሩ አካባቢ እንቁላሏ ይገኛል እና የዛን ጊዜ ልብሱ ሲለበስ ምን ይሆናል? ልክ እንደ ቆዳችን ትል እንደማውጣት ነገር እንቁላሏ ስትፈለፈል እና ትል ይኖረዋል። ልክ እንደ ብጉንጅ ነው የሚመስለው። እሱን አቮይድ ለማድረግ በተቻለ መጠን ልብስ መቆንጠጫ እንደዚህ ማድረግ፣ መሬት ላይ አለማስጣት፣ መተኮስ ራሱ ልብስ መተኮስ የሆነ ያክል መጠን እነዚህ እንቁላሎቹን ይገድላቸዋል ተብሎ ይታሰባል እና ብዙ ጊዜ ሬኒ ሲዝን የመስፋፋት አቅሙ ሙቀት ያለባቸው ሀገራችን ግን ኢቨን አዲስ አበባ ራሱ አንዱ ለኬዞች እንደዚህ ያጋጥሙናል። ስለዚህ እንዳጠቃላይ ሰውነታቸው ያለም ትል እያወጣባቸው ያለው ያቺ ዝንቧ የጣለችው እንቁላል ነው ያንን ትል እንዲያመጣው ብዙ ጊዜ ፍላይ ትባላለች። ብዙ ጊዜ ሰዎች የሚረዱት እንዴት ነው? ሰውነቴ መትላት ጀመረ ወይ ከተመገቡት ምግብ ወይም ደግሞ ንጽህና ከመጉደሉ አንጻር ምናምን ኢቨን ልብሳቸው ታጥቦ ንጽህና ተጠብቆ ለራሱ የዚች ዝንብ እንቁላል ቆዳቸው ላይ ካረፈ በማንኛውም አጋጣሚ ይሄ ትል ከውስጥ ወደ ውጭ እየወጣ መስሎ ሊሰማቸው ይችላል። ግን እንቁላሉ ፈልፍሎ ወደ ውስጥ እየገባ ነው። ስለዚህ መጠንቀቅ አለባቸው። ስለዚህ እነዚህን ጥንቃቄዎች ማድረግ አለባችሁ ማለት ነው።